አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ የሶስት ሰው የረመዳን አስቤዛ ነው ማሳያችሁ። እዚህ ጋር ታንታ የሚሄድ ነው፣ እዚህ ጋር ኩታበር የሚሄድ እዚህ ጋርም ኩታበር የሚሄድ ነው ማለት ነው። በነገራችን ላይ የሶስቱም ልጆች አስቤዛ ቆንጆ ማሻአላ ተባረከ ረህማን። የሁለቱ ሽሮና በርበሬ ያለው የአንደኛው የለውም። ይሄ ተንታ የሚሄድ ነው። ተንታ የሚሄደውን ላሳያችሁ፣ ዋጋውን ልንገራችሁና ከዛ ቀጣይ እያረኩ እነግራችኋለሁ ማለት ነው። ይሄ 31280 ብር እየፈጀ ነው እዚህ ጋር ያለው ማለት ነው። እዚህ ጋር ሞገስ ትንሹን ነበር ያለችኝ፣ ሞገስ የለም። ይሄንኛው ቆንጆ ኳሊቲ ነው። 1200 ብር ነው ይሄን የገዛሁላት ማለት ነው። ለሊጥ ማውኪያ ምናምን የፓስታ ማጥለያ 550 ብር፣ እንዲሁም ደግሞ የአስቤዛ 9 ፒስ ይሄንን 2800 ብር። አንድ ደርዘን የሻወር ሳሙና 900 ብር፣ አንዱ በ75 ብር ሂሳብ ማለት ነው። እዚህ ጋር የልብስ ሳሙና ደግሞ አንድ ደርዘን 840 ብር። እዚህ ጋር ደግሞ ቫዝሊን ነው፣ ቫዝሊን ይሄንን 400 ብር። እዚህ ጋር ሶፖ ይሄ የልብስ ሳሙና ነው። ይሄኛው የልብስ ነው ፒንኩ ማለት ነው፣ ወደ ወይነ ጠጅ ሄደው 750 ብር። ይሄኛው ደግሞ የእቃ ነው። ይሄኛውም 750 ብር ወፍራም ነው። ከዛ ወደዚህ ስመጣላችሁ ሁለት የብርቱካን ጁስ 1200 ብር፣ 600 ብር። ቴምር 2030 ይሄንን ደግሞ 2800 ብር። ሌላው ምስር ክክ እና ድፍን ምስር አላት። ምስር ክክ 300 ብር ገብቷል ማለት ነው። 2 ኪሎ 600 ብር። ድፍን ምስር 2 ኪሎ 600 ብር፣ ኪሎ 300 ብር ማለት ነው። እዚህ ጋር ደግሞ ስኳር አላት። ስኳር 6 ኪሎ ነው። 6 ሲባዛ በ185 ብር 1110 ብር ማለት ነው። የሾርባ ሩዝ 550 ብር፣ ኪሎ በ110 ብር ማለት ነው። እዚህ ሀባይ እዚህ ጋር የሾርባ አጃ አለ። ኪሎ 220 ብር ነው። 5 ኪሎ 1100 ብር። 5 ኪሎ የሾርባ ገብስ አለ። ኪሎ 170 ብር ነው። 850 ብር። እነዚህ ሶስቱ ለሾርባ የታዘዙ አስቤዛዎች ናቸው ማለት ነው። ሶስቱንም አይነት አድርጎ ቆንጆ ነው የሚሆነው ሾርባው ማለት ነው። ሌላው ሽሮና በርበሬ ነው። ሽሮና በርበሬ 8 ኪሎ በርበሬ ነው የገዛሁት 6000 ብር በ750 ብር ማለት ነው። ከዛ የበርበሬው ቅመም 2250 ብር ነው የፈጀው ማለት ነው። ሽሮ 2 ኪሎ አተር፣ 2 ኪሎ ባቄላ፣ 2 ኪሎ ሽምብራ እንዲሁም 2 ኪሎ ጓያ። ሁለት ጊዜ እዚህ ጋር በስተት ነው ባቄላ ያልኩት፣ ጓያ ነው እዚህ መጨረሻ ላይ የገዛሁት ማለት ነው። 1600 ብር ነው የገዛሁት። ከዛ ሀባይ ኪሎ በ200 ብር ማለት ነው። ቅመሙ ደግሞ የ8 ኪሎ ሽሮ ቅመም 1980 ብር ነው። ማዘጋጃ 1600 ብር ለሁለቱም ከፍ ያለሁኝ። እንደዚህ ሆኖ ይሄ ተንታ የሚላክ ነው ማለት ነው። ይሄ ተንታ የሚላክ ነው 31280 ብር ነው የፈጀው ይሄ ማለት ነው። እዚህ ጋር ደግሞ የሚሄደው ኩታበር ነው ብያችኋለሁ። ሁለቱም ጎን ለጎን ያለው በሙሉ ማለት ነው። ይሄ እዚህ ጋር የምታዩት ደግሞ 47510 ብር ነው የፈጀው። በነገራችን ላይ እዚህ ጋር ስደምርላችሁ ባጃጅ የማዳበሪያ ለምን እዚህ ጋር አሁን እንደምታዩት ማለት ነው። እነዚህን ትናንሾቹን 4 ማዳበሪያ በ120 ብር ነው የገዛሁት እነዚህን ማለት ነው። ከዛ ይሄ ሁለቱ 100 ብር 220 ብር ማዳበሪያ አለበት ማለት ነው። እና ይሄኛው 47510 ብር የፈጀው ማዳበሪያ እና ባጃጅ 350 ብር ነው ያወጣሁት። እሱንም ትደምሩታላችሁ ማለት ነው። እዚህ ጋር 50 ብር ነው ይሄ ላስቲክ ያለው ማዳበሪያ የምገዛው ለሽሮና ለበርበሬ ማስፈጫ በማዳበሪያ ስለማይሆን ይሄ ላስቲክ ያለው ነው ማለት ነው። ከዛ እዚህ ጋር እንደምታዩት 25 ኪሎ ዱቄት አላት። 25 ኪሎ ዱቄት 2650 ብር ነው። እዚህ ጋር እንደምታዩት ዱቄት 2650 ብር። ሌላው ሽሮና በርበሬ ነው። 12 ኪሎ በርበሬ በ750 ብር ሂሳብ ነው የገዛሁት 9000 ብር ማለት ነው። የ10 ኪሎ በርበሬ ቅመም 3000 ብር ነው። ለምን ሲለቀምም በነገራችን ላይ በርበሬ ሲለቀም ሲቀነጥስ ምናምን የሆነ ኪሎ ይቀንሳል። ከ15 ኪሎ 12ም ሊሆን ይችላል 13ም ሊሆን ይችላል። እንደየበርበሬው ይለያያል ማለት ነው። እና
ለሽሮም ስለተቀነሰለት እኔ 10 ኪሎ ነው የገዛሁት ማለት ነው። ከዛ ቅመሙ 3000 ብር ነው ብያችኋለሁኝ። 10 ኪሎ ባቄላ፣ 5 አተርና 5 ሽምብራ 20 ኪሎ በ4000 ብር፣ ኪሎ 200 ብር ነው። የ20 ኪሎ ሽሮ ቅመም 3960 ብር፣ ሽሮና በርበሪ ማዘጋጃ 3200 ብር ከፍያለሁኝ። ከዛ እዚህ ጋር 10 ኪሎ የሾርባ ገብስ አላት። ገብስ በ170 ብር ነው 1700 ብር። ሩዝ 10 ኪሎ አላት። 10 ኪሎ 1200 ብር ነው፣ ኪሎ በ120 ብር። እዚህ ጋር ስኳር አለ 8 ኪሎ ስኳር ነው። 8 ኪሎ ስኳር 8 ሲባዛ በ185 ብር 1480 ብር ይሆናል ማለት ነው። ከዛ ሀባይብ እዚህ ጋር ሩዛ ማን ነው መኮረኒ ያላት። መኮረኒ ቱቦ በ170 ብር ሂሳብ ነው። 5 ኪሎ የገዛሁት 850 ብር። ጥምዝ ደግሞ ብላኛለች። ጥምዙ ግን እንትኑ እንደዚህ ብትን የለም ጠፍቷል። እዚህ ጋር እንደዚህ ሆኖ 5 ኪሎ ነው 10 እሽግ ነው ማለት ነው። አንዳንድ እሽግ መኮረኒ ነው ያለው። እዚህ ጋር 10 እሽግ ስንት ይሆናል መሰላችሁ? ይሄ 500 ግራም ነው ይታያችኋል ብዬ አስባለሁ። ግማሹ ማለት ነው 500 ግራም ግማሽ ኪሎ ማለት ነው። ግማሽ ኪሎ 10 ፍሬ ያለው 5 ኪሎ ነው ይሄ እንዳለ ማለት ነው። ይሄን 800 ብር ነው የገዛሁት። አፍዋን 900 ብር ማለት ነው። ይሄ 900 ብር ነው የታሸገው። ይሄኛው ደግሞ 850 ብር ነው ማለት ነው። ይሄንን ጥምዙን ብፈልግ አጣሁኝና ይሄ የታሸገውን አገኘሁኝ። ያው ልዩነቱ የ50 ብር ስለሆነ ገዛሁላት ማለት ነው። አያችሁ እዚህ ጋር አለ ማለት ነው። 5 ኪሎ ቱቦ 850፣ ጥምዙ 900 ብር ያው የታሸገ ስለሆነ ማለት ነው። እዚህ ጋር ደግሞ ፓስታ አላት። ፓስታ ኦኬ 2200 ብር ነው። ሻይ ቅጠል 50 ብር። ቡና 3 ኪሎ ቡና ነው በ1500 ብር 4500 ብር። አተርክክ ደግሞ 4 ኪሎ ነው 1000 ብር፣ ኪሎ በ250 ብር። እዚህ ጋር ኡመር ዘይት አላት 2200 ብር። ግማሽ ካርቶን ቴምር 4 ኪሎ ማለት ነው። ይሄንን ደግሞ በ1400 ብር ነው የገዛሁላት። ቆንጆ ቴምር አልኑር ማለት ነው። ከዛ እዚህ ጋር 2 ኪሎ እጣን አለ። እጣን ስንት ነው? 900 ብር ነው ኪሎ፣ 1800 ብር ማለት ነው 2 ኪሎ። እዚህ ጋር ደግሞ ግማሽ ደርዘን ሳሙና 420 ብር፣ አንዱ 70 ብር ነው። ይሄ ሳሙና ቆንጆ ሳሙና ነው። ቅባት ዘኒት ነው እዚህ ጋር እንደምታዩት 200 ብር። እዚህ ጋር ደግሞ ሮል ኦሞ 5 ኪሎ ጠፍቷል። ሰፈር ለሰፈር ባሉ ሱቆች ነው እንጂ ትላልቅ ሱቅ ምናምን ነገር ጠፍቷል። 5 ኪሎ ማለት ነው። እዚህ ጋር ያያችሁት 5 ኪሎ ግራም ነው። ይሄንን የገዛሁላት 1400 ብር ነው። ይሄ የአንድኛዋ እህቴ ወይም የአንድኛዋ ልጅ አስቤዛ ነው ማለት ነው የሚሄደው። ይሄም ኩታ ብር ነው። እዚህ ጋር 47510 ብር ነው ይሄ የፈጀው ማለት ነው። ይሄኛውም ኩታ ብር የሚሄድ ነው። የዚህኛውንም እያንዳንዱ ዋጋ እመነግራችሁ ይሆናል። 40860 ብር ነው የፈጀው የዚህኛዋ ልጅ አስቤዛ። 50 ኪሎ ዱቄት እዚህ ጋር እንደምታዩት 5300 ብር። ቴምር 2 ካርቶን ነው ያዘዘችኝ። እዚህ ጋር 5600 ብር፣ ካርቶን 2800 ነው። ሌላው 20 ሊትር ዘይት 6400 ብር። 10 ኪሎ መኮረኒ 1700 ብር፣ ኪሎ መኮረኒ በ170 ብር ነው። 10 ኪሎ ሩዝ 1200 ብር፣ ኪሎ በ120። ስኳር 10 ኪሎ 1850፣ ኪሎ በ185 ብር። 10 ኪሎ የሾርባ ገብስ 1700፣ ኪሎ በ170 ብር። አጃ 2200 ብር፣ 10 ኪሎ ነው። ይሄም ኪሎ በ220 ብር ማለት ነው። 10 ኪሎ ነው አብዛኛው ይሄ እንትኑ አስቤዛዋ ማለት ነው። 5 ኪሎ ቡና 7500 ብር፣ ኪሎ በ1500 ብር። 5 ኪሎ ዲፍ ምስር ነው። ዲፍ ምስር ደግሞ ኪሎ በ300 ብር 1500 ብር ማለት ነው። ሌላው በርበሬ ነው። በርበሬ ቆንጆ በርበሬ በ750 ብር ሂሳብ ነው የገዛው። 3750 ብር 5 ኪሎ ማለት ነው። ከዛ ሀባይብ እዚህ ጋር ጁስ ፓውደር አላት የብርቱካን 1200 ብር። አብሽ ደግሞ 1 ኪሎ በኪሎ አጣሁኝ። ሩብ የተመዘነ ነው 650 ብር ማለት ነው። አራቱ ያው ይሄና ይሄ 1 ኪሎ ነው። ይሄና ይሄ 1 ኪሎ አፏን ይሄና ይሄ ግማሽ፣ ይሄና ይሄ ግማሽ።
ሩብ ነው። ቆንጆ አብሽ ነው። ይሄንን 1 ኪሎ 650 ብር ለጨጓራ የሚሆን ማለት ነው። ይሄንን ይመስላል እንግዲህ የዛሬ ገበያችን። ይሄኛው አስቤዛ ስንት ፈጀ መሰላችሁ? ያው መጀመሪያም ነግሬያችኋለሁ ለማረጋገጥ ያህል 40860 ብር ማለት ነው። ይሄኛው በዚህ በኩል ያለው እንግዲህ ይሄንን ሁሉንም በአንድ ላይ ሰባስብና የየብቻ አዘጋጃለሁ ማለት ነው። ቪዲዮ መስራት ብቻ አይደለም በነገራችን ላይ ይህ ስራው። ከዛ በኋላ ይሄን መቆጣጠሩ ምኑ እጃችን ፈለግ እስከሚያወጣ ድረስ ነው ወላይ እና እንደዚህ አድርጌ ይሄንን ወደ ኩታበርም ወደ ተንታም እልካለሁ ማለት ነው። ይሄንን ይመስላል ሀባይብ። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ። እወዳችኋለሁ። ደስታዬ ሁሉ የሚያስደስታችሁ እናንተንም አላህ ያስደስታችሁ። እዛኛው ቻናሌ ላይ ቪዲዮ ለቅቄ ሁላችሁም መልካም ምኞታችሁን ጽፋችሁልኛል ማለት ነው። ክበሩልኝ። ባይ